ሄርሜላ እንግዲህ ወደ አብርሃም ሽማግሌዎችን አሰባስባ ልትልክ ይመስላል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ጨርሶ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። ውዝግብግብ ያለ ነገር እየተፈጠረ እንደሆነ እያየን ነው። የአብርሃምን ውሳኔ ሁሉም ሰው በጉጉት እየጠበቀ ነው። አብርሃምም እንግዲህ ወይ ፍንክች ብሏል። ምንም አይነት ውሳኔዎችን ሲወስን አላየንም። በመሀል ቤት እየተጎዱ ያሉ ሁለት ሴቶች አሉ፣ ሩታና ሄርሜላ ማለት ነው። ስለዚህ ሁለቱ ሴቶች የሚያረጉት ግራ የገባቸው ይመስላል። አብርሃምም ሌላ ዓለም ውስጥ ነው ያለው ማለት እንችላለን። ምክንያቱም በቃ ሁለቱም ሴቶች ጋር መሆን አይፈልግም፣ ወይ ደግሞ አውቆ እያስመሰለም ሊሆን ይችላል። ሁለቱም ሴቶች እየፈለጉት ስለሆነ እንግዲህ የሌለ ኩራት ውስጥ ምናምን ነው ያለውና በሄርሜላ በኩል ግን አንዳንድ የተነሱ ነገሮች አሉ። ምክንያቱም ሄርሜላን እንግዲህ አንቺም እጅሽ አለበት እንደዚህ ለመሆኔ ያንቺም እጅ አለበት እያለ አብርሃም ሲከሳት ሰምተናል ማለት ነው። ያው ብዙ ማስረጃዎችን አቅርበው ነበረ። የቮይስ ማስረጃውን አቅርበዋል። እንግዲህ ትክክለኛ ይሁን ያ ቮይስ አይሁን ሁላችንም አናውቅም፣ ምክንያቱም እኛን አላሰሙንም ያንን ቮይስ። ነገር ግን ያው ሄርሜላ ጥፋተኛ ናት ወይ አይደለችም ወይ ለሚለው እንግዲህ ሄርሜላ ጥፋተኛ አይደለሁም በሚል እንግዲህ ብዙ ነገሮችን ስትነግረውም ስታወራውም ነበረ እና ከዚያ ጋር ተያይዘው ቡዜና ዴቭ ዝምታቸውን መርጠዋል እስከዛሬ ድረስ። ምክንያቱም በቃ አብርሃም ራሱ የራሱን ውሳኔ ይወስን ያሉ ነው እንግዲህ ብዙ ጊዜ ሲናገሩ የምንሰማው። ግን እውነት ለመናገር ሄርሜላን እንግዲህ በደንብ ነበር የተጠቀሙባት መቼ አብርሃም የታመመ ጊዜ ማለት ነው። ከነሱ ጋር ሁና ብዙ ነገሮችን ስታደርግ ስታወራም ጭራሽ ከሀገር ራሱ ይዛው እንድትወጣ ሲያደርጓት ሰምተን ነበረ፣ አይተን ነበረ ቡዜና ዴቭ ማለት ነው። ከዛ በኋላ ደግሞ አብርሃም ራሱን አወቀ ተብሎ ከመጣበት ጊዜ ጀምሮ ሄርሜላን እንግዲህ ሁለቱም ሲሸሿት አይተናል። ወይ ደግሞ ሁለቱም ጋር አልነበረችም፣ ዴቭም ጋር አልነበረችም፣ ቡዜ ጋርም አልነበረችም። ቡዜም ዴቭም ግንኙነታቸውን ያደረጉት ከአብርሃም ጋር ነው። ሄርሜላ ጋር እንደ ድሮው አብርሃም በታመመበት ጊዜ እንደነበረው አይነት ግንኙነት ሲኖራቸው አላየንም። ከዛም አልፎ ተርፎ አብርሃም እንግዲህ እንደዚህ ለመሆኔ እጅሽ አለበት አንቺም ተጠያቂ ነሽ ሲላት ስለ ሄርሜላ ሲከራከሩላት አልሰማንም። አንድ ጊዜ ብቻ ዴቭ እሷ ከኛ ጋር ነበረች እንደዚህ ስታደርግ ነበር አንተን ከከተማ ይዛ እንድትወጣ ያደረግናት እኛ ነን ምናምን እያለ ሲነግረው ሰምተናልና ነገር ግን እውነት ለመናገር ዴቭና ቡዜ ስለ ሄርሜላ ለአብርሃም በደንብ በሚገባው ልክ ነግረውታል የሚል እምነት የለኝም። እንግዲህ ዛሬ ያ ነገርም ከንክኗት ይመስለኛል። ሄርሜላ ራሷ ዴቭን ቀጥራ እንግዲህ ስታነጋግረው ሰምተናል። ለምንድን ነው በዚህ ልክ ዝም ያላችሁት? እውነት ለአብርሃም ለምንድን ነው ማታስረዱልኝ? እያለች እንግዲህ ስትጠይቀው ሰምተናል ማለት ነው። ዴቭን ምን ሲል ሰምተናል? አብርሃም በቃ ራሱ ነገሮችን አይቶ ነገሮችን መርምሮ ይድረስበት የሚል እምነት ስላለኝ ነው እንጂ አንቺ ምንም እንዳላደረግሽ እናውቃለን፣ አንቺ ላይ ሙሉ እምነት ነው ያለን ምናምን ሲላት ሰምተናል ማለት ነው። ታዲያ ለምንድን ነው እስከዛሬ ድረስ ዝም ያሉት? ይሄ ሁሉ ነገር ሲፈጠር ሄርሜላን አንቺም እጅሽ አለበት አንቺም ጥፋተኛ ነሽ ለኔ እንደዚህ መሆን እያለ እንግዲህ አብርሃም እንደዛ ሲያፋጥጣት ለምንድን ነው ቀረብ ብለው መናገር ያልፈለጉት? በደንብ ለምንድን ነው ያላስረዱት? ምክንያቱም ቡዜም ዴቭም ከሄርሜላ የተለየ ነገር አላደረጉም፣ ወይ ደግሞ ሄርሜላ ከቡዜና ከዴቭ የተለየ ነገር አላደረገችም። ሁሉንም ነገር ስታደርግ የነበረው እነሱ ጋር ነው። ለማንኛውም ግን አብርሃም እውነት ስለ ሄርሜላ ሳያውቅ ቀርቶ ነው ወይ እንደዚህ እየሆነ ያለው? እውነት እንነጋገር ከተባለ ቡዜ እኮ ረዥም ጊዜዋን ከአብርሃም ጋር ናት አሁን ላይ ማለት ነው። ስለዚህ ቡዜ አልነገረችውም ይሄንን ነገር? ስለ ሄርሜላ ሳታስረዳው ቀርታ ነው ቡዜ ለአብርሃም ነው ወይስ አብርሃም አልፈለገም? በቃ እውነቱን አምኖ መቀበል አልፈለግም። ሄርሜላ እጁ አይለበትም የሚለውን እውነት ያውቃል፣ ነገር ግን መቀበል አይፈልግም። ምክንያቱም ከተቀበለ ሄርሜላ ጋር ሁን የሚሉ ግፊቶች ይመጡበታል። ወይ ደግሞ ሄርሜላ ንጹህ እንደሆነች ካወቀ ወደ ሄርሜላ መቅረብ ግዴታው ነው። ነገር ግን ከሄርሜላ መራቅ ፈልጓል። በቃ አብርሃም ከሄርሜላ መራቅ ስለፈለገ ነገሮችን አለባብሶ ነው ያለፈ ያለው። በዛ ላይ ደግሞ ስለ ሄርሜላ ራሱ ብዙ ሲያወራ አንሰማውም። ስለዚህ አብርሃም ከሄርሜላ መራቅ የፈለገ ይመስለኛል። ለማንኛውም ግን ሄርሜላ እንግዲህ እነ ዴቭን ያው እንደ ሽማግሌም ነው ልትልካቸው ያሰበችው ይመስለኛል አብርሃም ጋር። በቃ ንገሩልኝ፣ እኔ ንጹህ እንደሆንኩኝ በደንብ አስረዱት፣ እናንተ ናችሁ በደንብ ልታስረዱት የምትችሉት ምናምን እያለች እንግዲህ ሰምተናታል ማለት ነው። ለማንኛውም ግን አብርሃም ከሄርሜላ ጋር መሆን ይፈልጋል አይፈልግም፣ እሱም በጊዜ ሂደት ነው የምናየው የሚሆነው። ነገር ግን እስከዛሬ ድረስ ባለው ነገር አብርሃም ስለ ሄርሜላ ሳያውቅ ወይ ሳይረዳ ቀርቶ ሳይሆን ነገሮችን አለባብሶ የሚያልፈው ወይ ደግሞ መቀበል ያልፈለገው በቃ ከሄርሜላ መራቅ ስለፈለገ ነው። ምክንያቱም ስለ ሄርሜላ አንድም ቀን ሲያወራ ሰምተነው አናውቅም። አብርሃም ተመልሶ ከመጣ በኋላ ስለ ሄርሜላ ምንም አይነት ነገር ሲያወራ ሰምተነው አናውቅም። ሄርሜላን እንደሚወዳት ራሱ
ሲያወራ ሰምተንም አናውቅም፣ አክት ሲያደርግም አይተን አናውቅም ስለ ሄርሜላ ማለት ነው። ስለዚህ ነገሮችን ዝም ብሎ በዝምታ ማለፍ የፈለገው አብርሃም ነገሮችን ሳያውቅ ቀርቶ አይደለም። እሱ እንኳን አልገባኝም ቪዲዮ የተለቀቀው አላየሁም ምናምን የሚል ምክንያት ቢያመጣ እንኳን ቡዜ ከጎኑ እስካለች ድረስ በደንብ ነው የምትነግረው። በቃ ቡዜ በደንብ ነው የምታስረዳው ስለ ሄርሜላ። ያው ቪዲዮ ላይ ተቀርጾ ባይለቀቅም ከካሜራ ጀርባ ግን ታስረዳዋለች ቡዜ፣ ምንም ነገር የምትደብቀው ነገር ስለሌለ። ወይ ደግሞ አሁን ላይ ቡዜ አብርሃም ከሩታ ጋር እንዲሆን ብዙም ፍላጎት ስለሌላት ወደ ሄርሜላ ለማስጠጋት ስትል ብቻ ራሱ ስለ ሄርሜላ ትነግረዋለች። ነገር ግን አብርሃም ያንን ነገር አምኖ መቀበል አልፈለግም። እንደውም ዴቭ ምንድነው ሲል የነበረው እኮ ስለ አብርሃም እኮ ስለ አንቺ ጥሩነት ነግሬዋለሁ፣ ሄርሜላን ያወቅናት ባንተ ምክንያት ነው። ነገር ግን እኛ ካወቅናት በኋላ ራሱ ሄርሜላ በጣም ጥሩ ልጅ ናት፣ በጣም አሪፍ ልጅ ናት፣ ጸባዩ ደስ የሚል ልጅ ነው ብዬ ለአብርሃም ነግሬዋለሁ ምናምን ሲላት ነበርና ያው ዴቭም ቡዜም በዚህ ሰዓት አብርሃም ከሩታ ይልቅ ሄርሜላ ጋር እንዲሆን ይፈልጋሉ። በቃ እስከዛሬ ድረስ ባየናቸው ነገሮች ማለት ነው። ስለዚህ ከሩታ ለማራቅ ሲሉ ብቻ ራሱ ስለ ሄርሜላ ይነግሩታል። በቃ ከካሜራ ጀርባም ቢሆን ነግረውታል። ሁለቱም ዴቭም ቡዜም ነግረውታል ለአብርሃም ስለ ሄርሜላ። ነገር ግን አብርሃም ደግሞ ሄርሜላ ጋር መሆን አልፈለገም። በቃ ወይ ከሩታ ጋር ሊቀርብ ፈልጓል ወይ ደግሞ ቪዲዮ ላይ ቀርጾ እንደነገረን ራሱ በአፉ እንዳለን በቃ ሁለቱም ሴቶች ጋር መሆን አይፈልግም ማለት ነው። ወይ ከሁለቱም ሴቶች መራቅ ፈልጓል ወይ ደግሞ ወደ ሩታ መመለስ ፈልጓል አብርሃም። ስለዚህ ለአብርሃም ውሳኔ ትንሽ ጊዜ ብትሰጡት፣ ጊዜ ሰጣችሁ ትንሽ የአብርሃምን ውሳኔ ብትጠባበቁ መልካም ነው የሚል እምነት አለኝ። የራሱ ውሳኔ ሆኖ እንግዲህ ወይ ከሩታም ከሄርሜላም ለአንዴና ለመጨረሻ ጊዜ ይርቃል፣ አለበለዚያም ወደ ሩታ ይመለሳል የሚል እምነት አለኝ። ምክንያቱም እስከዛሬ ድረስ ስለ ሄርሜላ ሳያውቅ የሄርሜላ ጉዳይ ሳይገባው ቡዜም ዴቭም ስለ ሄርሜላ ሳይነግሩት ቀርተው ሳይሆን እንግዲህ አብርሃም የሚሸሸው ነገር አለ ብዬ አስባለሁ። ለማንኛውም በጊዜ ሂደት የሚፈጠሩ አዳዲስ ነገሮች ይኖራሉ፣ እነሱን እናያለን። ምናልባት አብርሃም እንግዲህ ከሀገር ልወጣ ነው ብሏል። እንግዲህ ተዝናንቶ ምናምን ሲመጣ የሚወስነውን ውሳኔ አብረን የምናየው ነው የሚሆነው ማለት ነው። ለማንኛውም ግን ሄርሜላ እንግዲህ ዴቭንና ቡዜን አደራ ንገሩልኝ ስትል እንግዲህ ሰምተናታል ማለት ነው። ቡዜና ዴቭም ግን እውነት እንነጋገር ከተባለ ሄርሜላም በተጠቀሙባት ልክ አሁን ላይ ጠቅመዋታል ብዬ አላስብም። ምክንያቱም አብርሃም ወደ ራሱ እስከሚመለስ ድረስ እጅግ በጣም አንድ ላይ ሆነው እየተነጋገሩ ሲሰሩ ነበር። አብርሃም ከተመለሰ በኋላ ግን ዴቭም ቡዜም ፊታቸውን ያዞሩባት ወደ ሄርሜላ የሚል እምነት አለኝ። ይሄ ደግሞ ፌር አይደለም እውነትን እንነጋገር ከተባለ። ምክንያቱም ለራሳቸው ጥቅም ተጠቅመውባት አሁን የእሷ ተራ ሲደርስ በዚህ ልክ ዝምታን መምረጣቸውና ጸጥ ማለታቸው እጅግ በጣም ነው የሚያስገርመው። ነገር ግን አሁንም ቅድም እንዳልኳችሁ በብዛት በአሁኑ ሰዓት እንግዲህ ዴቭም ሆነ ቡዜም ከሩታ ጋር እንዲሆን አብርሃም ስለማይፈልጉ ብቻ ከካሜራ ጀርባ ስለ ሄርሜላ ለአብርሃም በደንብ ነግረውታል። ነገር ግን አብርሃም መቀበል አልፈለገም ወይ ደግሞ መሸሽ የሚፈልገው ጉዳይ አለ። እሱን ደግሞ በቅርቡ የምናየው ነው የሚሆነው ማለት ነው። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።